ታሪካችን ሲጀምር አንድ ወጣት በመኝታ ክፍል ውስጥ እያለ አንዲት ከሱ ዕድሜ የምትበልጥ ሴት ወደ ክፍሉ ስትመጣ ሲሆን እሱ ወደ ልጅነቱ ጊዜ በመመለስ እንዴት ሊታወቃት እንደቻለ እንመለከታለን። ታሪኩንም ስንጀምረው ሶስት ተንኮለኛ ጓደኛሞች ስለ ሴቶች እያወሩ ሲያስመለክተን ከመካከላቸው አንዱ ተማሪ ለሴቶች ምንም አይነት ስሜት እንደሌለው ይናገራል። ሁለተኛውን ተማሪ ደግሞ ምን እንደሚያስደስተው ይጠይቀዋል። መሃል ያለውም ልጅ ስሙ ጆኒ ቢር የሚባል ሲሆን የሚያስደስተውና የሚፈልገው ሜሪ የተባለችውን አስተማሪ እንደሚወዳትና ከሷ ጋር አብሮ መኖር እንደሚፈልግ ይናገራል። በዚህ መሃል በድንገት ሜሪ የምትባለው አስተማሪ እነሱ ወዳሉበት ቦታ ስትመጣ ቆንጆና ማላይ በመሆኗ ሁሉም ተማሪ እሷ ላይ ማፍጠጥ ይጀምራል። በመቀጠልም ወደ ጃኒ ጋር ስንመለስ ጃኒ በድፍረት እንደሚወዳት ይነግራታል። አስተማሪዋን በመናደድ በተማሪዎች ፊት ታዋርደውና በተጨማሪም በትምህርት ቤት ውስጥ የተለያዩ ስራዎችን እንዲሰራ ቅጣት ትጥልበታለች። በክፍል ውስጥም የተቀጣበትን ስራ በመስራት ላይ ሳለ ወደሱ በመምጣት በተማሪዎች ፊት ስላዋረደችው ይቅርታን እየጠየቀችውና እሷም ለሱ ስሜት እንዳላት ትገልጽለታለች። ይህንንም የሰማው ቶኒ ሊያምናት ባለመቻሉ ደንግጦ ያስመለክተናል። እሷም በመቀጠል ቶኒ እያኘከው የነበረውን መስቲካ በክፍል ውስጥ መስቲካ ማኘክ ክልክል ስለነበር መስቲካውን ተቀብላው ለራሷ ማኘክ ትጀምራለች። ምን ውስጥ ነው የገባው? እናታችሁ ስንት አለሌ በዛበት። አስቡት የታሪክ ኢትዮጵያ ውስጥ ቢሆን አስተማሪዋ ሰባተኛ ሰማይ ነበር የምትልከው። ቶኒም ይሄንን ሲመለከት እሷም የምሯን እንደምትወደው ያረጋግጣል። በመቀጠልም ሜሪ ቶኒን ይዛ ወደ ማረፊያ ክፍል ተወስደውና የሚፈጠረው ይፈጠራል። ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ ባካችሁ። ከዚያም ቀን ጀምሮ የሁለቱ ግንኙነት ይበልጥ መባባስ ይጀምራል። ከዛም ባለፈ አስተማሪዋ ለቶኒ ተጨማሪ የትምህርት ሰዓትም ለሱ መስጠት ትጀምራለች። በአንድ ቀንም በትምህርት ቤት ውስጥ የተዘጋጀ ዝግጅት ነበርና ሁሉም ተማሪዎች ተገኝተው ነበር። ነገር ግን ሜሪና ቶኒ በቦታው አልነበሩም ነበር። ዝግጅቱም እየተዘጋጀ በመሃል ከመድረክ ጀርባ ትክክል ያልሆነ ድምጽ መሰማት ይጀምራል። ይህንንም የሰሙት አስተማሪዎቹ መጋረጃውን በሚገልጡበት ጊዜ ከመድረኩ ጀርባ አጅሬውና አጅሬት ሌላ ታሪክ ውስጥ ነበሩ። በዚህም መሃል ሜሪ በማፈር ራሷን በባንዲራ በመሸፈን ከመድረኩ ትወርዳለች። ነገር ግን ቶኒ ምንም አልመሰለውም ነበር። እኔ ቀብራራ ሰው ነኝ ሲጀመር። በተጨማሪ ሙሉ ተማሪዎቹና አንዳንድ አስተማሪዎችም ጭምር ለሱ ያጨበጭቡለትም ነበር። ይህ ልጅ ዛሬ ደግሞ ምን አይነት ፊልም ነው ያመጣብን? በዚህም ጉዳይ ከወራት በኋላ ሜሪና ቶኒ በመላው ሀገሪቱ በጣም ታዋቂ ዝነኛና መነጋገሪያ ይሆናሉ። ይህንንም የተመለከቱት የመንግስት አካላት ሜሪን ለህግ በማቅረብ በመጨረሻም የ30 ዓመት ፍርድ ተፈርዶባት ከነርግዝናዋ እስር ቤት ትገባለች። ወንጀለኛ መቅጫ ህግ ቁጥር 248 ህዝባርካ አካካካ በሚለው። ይሁን እንጂ ቶኒ አሁንም ይወዳት ነበርና እስክትፈታ ድረስ እንደሚጠብቃት በህዝብ ፊት በሚናገርበት ጊዜ አባቱ በመናደድ በጥፊ ፊቱን ያቀላለታል። ላይክ ለምን ደሞ አታረጉት? እኔ ልብ ቅርጹን ሳሉልኝ አላልኳችሁ? እንደዚህ ንኩልኝ ነው እንጂ እንደዚህ መጠንቆሉ ምን ያቀሳል? ኧረ በስማሙ። ይህ ሁሉ ታሪክ ተፈጥሮም አሁንም እየጨመረ ነበርና አልፎም ከባለ ሀብቶች ጋር መዋልና እነሱም ለሱ ከፍተኛ ገንዘብም መሸለም ይጀምራሉ። ከሱ የተለያዩ ትምህርቶችን ጥየቃ ወደሱ ያመራሉ። ቶኒም በዚህ ሁኔታ ብዙ ዓመታትን ካሳለፈ በኋላ ብዙ ገንዘቦችን የሚያገኝና ገንዘቡን ያልሆነ ነገር ላይ የሚያጠፋ አባት ይሆናል። በዚህም እንዝላል አባት ምክንያት ልጁ ከቤት ከወጣ ሰነባብቷል። ያለውም ገንዘብ ማለቅ በመጀመሩና የተለያዩ ግብር ዕዳዎችን ባለመክፈሉና ውዝፍ $4300 እንዳለበት ከጓደኛው ጄኒ ይነገረዋል። ቶኒም በአካውንት ውስጥ የነበረው $20 ብቻ ስለነበረ ጓደኛውም ቶኒ የሚከፍለውን ገንዘብ እንደሌለው በሚረዳ ጊዜ አንድ ወፍራም ሰው ያሳየውና ይህን ሰው ከሱ ጋር ሩጫ በመወዳደር ላሸነፈው ሰው $8000 ሽልማት እንደሚያበረክት እንደተናገረ ይነግረዋል። ቶኒም ጉዳዩን ችላ በማለት ወደ አንድ መጠጥ ቤት በማምራት በመዝናናት ላይ ሳለ በአንድ ጋዜጣ ላይ ልጁ ሀብታምና ሚሊዮነር መሆኑን ይመለከታል። በተጨማሪም ልጁ ስሙን ወደ ታድም እንደቀየረው ያስመለክተናል። አንዲት ቆንጂዬ ልጅን ሊያገባት መሆኑንም ያስመለክተናል። በዚህም ጊዜ እጁ ላይ ምንም አይነት ገንዘብ ስላልቀረው ወደ ባንክ በመሄድ ያለውን $20 ይጠይቃል። በዚህም ሰዓት ጸሐፊዋ አለቃው እንደሌለ ትነግረዋለች። ነገር ግን አለቃው ቶኒ የሚመጣ ከሆነ እንዳታስገባው ነግሯት ስለነበረ ነበር። ምክንያቱም ቶኒ ከባንኩ ብዙ ብድር ስላለበት ነበር። ቶኒም ከሷ ጋር እየተከራከረ ሳለ በመሃል የድሮ ጓደኛውና አሁን ላይ ደግሞ ራፐር የሆነ ልጅ ይመጣል። ቶኒም አጋጣሚውን በመጠቀም ገንዘብ እንዲያበድረው ይጠይቀዋል። ጓደኛውም በቅርቡ ሊያገባ እንደሆነ በመናገር ገንዘብ እያሰባሰበ መሆኑን ይነግረዋል። በተጨማሪም እሱ በልጅነቱ ገንዘብ ሲጠይቀው እንደማይሰጠውና ከወላጅ እናቱ ጋርም ያልተገባ ግንኙነት ጀምሮ እንደነበረም ያስታውሰዋል። ቶኒም እናቱ ራሱ አስቸግራው እንደሆነ በሚናገር ጊዜ ራፐሩ በመናደድ ዘሎ ይሰፍርበትና መደባደብ ይጀምራሉ።
በዚህም መሃል የለም ተብሎ የነበረው ሰው ከተደበቀበት ይወጣና ማገላገል ይጀምራል። ቶኒም ገንዘብ ፈልጎ ስለመጣ ሰውየውን ገንዘቡን ይጠይቀዋል። ሰውየውን በልጁና በቀድሞ አስተማሪው ሜሪ መካከል ያለውን ክፍተት እንዲያስተካክለውና ትዕይንቱንም በካሜራ የሚቀርጸው ከሆነ $5000 እንደሚሰጠው ቃል ይገባለታል። ቶኒም ቃል የተገባለት ገንዘብ ብዙ ስለሆነ የፈጠነ ወደ ልጁ ቤት ያመራል። እዛም ሲደርስ ልጁ ከሚስቱ ቤተሰቦች ጋር የመተዋወቅና የቀለበት ስነ ስርዓት ላይ ነበርና አባቱን እንደማያውቀው ሰው ማስመሰል ይጀምራል። አባትየውም ግራ በመጋባት ተቀምጠው ከነበረበት የልጅቷ ቤተሰብ ጋር እንዲያስተዋውቀው ይጠይቀዋል። ልጁም ቶኒ የድሮ ጓደኛው እንደሆነ አስመስሎ ያስተዋውቀዋል። ቶኒም ጓደኛ በመባሉ ልጁን በመርዳት ጓደኛ ሆኖ መተወን ይጀምራል። በተጨማሪም ቤተሰብ አልባም እንደሆነና እንደሚረዳውም ይናገራል። በዚህም የተናደደው ቶኒ ክፍል ውስጥ ማንም አለመኖሩን ሲያስተውል ለምን ወላጅ አልባ ሊያስብለው እንደቻለ ይጠይቀዋል። ልጁም ከልጅነቱ ጀምሮ የአባትነትን ፍቅር ሰጥቶት እንዳላሳደገውና በጓደኞቹ ፊት እንደሚያሾፉበት ያስታውሰዋል። ይህንንም የሰማው ቶኒ ምንም አፍ አልነበረውምና ዝምታውን ይመርጣል። በመቀጠልም በፓርቲው ላይ በመዝናናት ላይ ሳለ ተጋብዘው ከነበሩት ሰዎች መሃል አንዱ ቶኒን ታዋቂ ሰው እንደሆነ አውቆ ስለነበረ ለባለቤቱ በሚነግራት ሰዓት እሷም እውነት መሆኑን ስታረጋግጥለት የፈጠነ ለህዝቡ መናገር ይጀምራል። በዚህም ምክንያት ህዝቡ እሱን ማጨናነቅ ይጀምራል። አመሻሽ ላይም ቶኒ ወደ መኝታ ክፍል በሚያመራ ጊዜ አንድ ጋዜጣን ያነሳና መመልከት ይጀምራል። በጋዜጣውም ላይ የታድና የቴድሮ ፎቶ ይመለከትና እንቅልፍ ይዞ ይተኛል። በመሃልም ክፍሉ የዛች አሮጊት ነበርና ጠዋት ላይ ወደ ክፍሉ በምትገባ ጊዜ ቶኒንና ክፍሏን ስትመለከት ክፍሏ በጣም ቆሽሾ ስለነበረ በድንጋጤ መጫወት ጀምራለች። በዚህም ጊዜ ታድ የፈጠነ ይደርስና በማረጋጋት ከክፍሉ ይዟት ይወጣል። በመቀጠልም ቸርች የመሄጃ ቀን ነበርና ታድ ቶኒን ይዞት ይሄዳል። በቸርቹም ካህኑ ታድን ስለ አባቱ እንዲነግረው ሲጠይቀው ታድም በመናደድና በመበሳጨት አባቱ በቁም እንደሞተና በጣም አስቀያሚ መሆኑን ይናገራል። በተጨማሪም እንደማይወደውም ይገልጻል። ይህንን የሰማው ካህንም በመናደድ በእጅ ለእጅ ፍልሚያ እንዲገጥመው ይጠይቋል። ወይ ጉድ! ታድም ካህኑን ስለሚያከብራቸው ብቻ በሐሳባቸው በመስማማት ወደ ሜዳው ተያይዘው ይሄዳሉ። በፍልሚያውም ላይ ካህኑ ታድን አንድ ሁለቴ ሲያጫውተው የተመለከተው ቶኒ ካህኑን በጠርሙስ አናቱን ብሎት ይዘርረዋል። ወደ ቤትም ከተመለሱ በኋላ ቤተሰቡን በድጋሚ ፓርቲ አዘጋጅተው ነበርና በፓርቲውም ላይ ቶኒን ይጋብዙታል። ነገር ግን ፓርቲው ቦታ ላይ ሲደርስ ቶኒ ያልጠበቀውን ነገር ይመለከታል። ፓርቲው ራሳቸውን ለመጠበቅና ለመንከባከብ መሆኑን ሲመለከት አልተመቸውም ነበርና እምቢ በማለት ሀሳባቸው ውድቅ ያደርጋል። በመቀጠልም ይሄ ቦታ ለነሱ እንደማይገባና የተሻለ ቦታ እንደሚያውቅ በመናገር ይዟቸው ይወጣል። ወደ አንድ ክለብም ይወስዳቸዋል። በክለቡም ብዙ ያልተደሰቱት ቤተሰቦቹ ከትንሽ መጠጥ በኋላ ሁሉም መደሰትና መዝናናት ይጀምራሉ። በዚህ መሃል የአባትና የልጅ ቁርኝት እየሰፋ መምጣት ይጀምራል። ቶኒም ታድን ብቻውን ለማናገር ይዞት በመውጣት ከድሮ ጓደኛው ጋር ያስተዋውቀዋል። አሪፍ ጊዜንም ማሳለፍ ይጀምራሉ። እዛም በጣም ደክሟቸው ነበርና ወደ ቤታቸው በመምጣት ሁለቱም ወደ የክፍላቸው ይገባሉ። በዚህም መሃል ቶኒን በክፍሏ ውስጥ አይቷ የነበረችው አሮጊት በድጋሜ ትመጣና ቶኒ ባለፈው የሷን ፎቶ እየተመለከተ ሲመሰጥ አይታው እንደነበረ በመናገርና እሷም እሱን እንደወደደችው መናገር ትጀምራለች። በዚህም አላበቃችም ነበረ። የፈጠነ የለበሰችውንም ቢጃማ ማውለቅ ትጀምራለች። ቶኒም አሮጊቷን የወጣትነት መልኳን በመናቡ በመሳል ከአሮጊቷ ጋር ጊዜን ማሳለፍ ይጀምራል። ታድም ቤት ውስጥ በነበረው አሻንጉሊት መደበር ይጀምራል። ጠዋት ላይም የታድ ፍቅረኛ ክፍላቸውን በምትመለከት ጊዜ በጣም ተመሰቃቅሎ ስትመለከት በመደንገጥ መጫው ትጀምራለች። እነዚህ ሰዎች መጫው የሚታያቸው ሲደነግጡ ብቻ ነው እንዴ? ይህንንም ከሌላ ክፍል ሲሰማ የነበረው ቶኒ እየሮጠ ወደ ክፍላቸው ይገባል። ነገር ግን ለብሶ የነበረው ልብስ የአሮጊቷ ቢጃማ ነበርና ሁለቱም ተደናግጠው መመልከት ይጀምራሉ። በተጨማሪም ታድ ቶኒ ወደሱ የመጣው ገንዘብ ፈልጎ ብቻ እንደሆነ ይነግረዋል። ቶኒም መዋሸት አልፈለገም ነበርና በፊት ለገንዘብ ብሎ እንደመጣና አሁን ግን ቤተሰቦቹን እንደወደዳቸውና ሐሳቡንም እንደቀየረ ይናገራል። በመቀጠልም ታድ እናቱን ሜሪን ለመጠየቅ ወደ እስር ቤት ሲያመራ ያስመለክተናል። ይህንንም የሰማው ቶኒ በመደናገጥና በመገረም የፈጠነ ተከትሎት ይጓዛል። ነገር ግን ይህ ወሌ ራንድለም ጋር ደርሶ ነበርና እሱም የፈጠነ ካሜራውን በማዘጋጀት ተከትሏቸው ይነሳል። በቦታውም ላይ ሜሪ ልጇ ሊጠይቃት መምጣቱን ስትመለከት በመደሰት ስትስቅ እንመለከታለን። በተጨማሪም አሁንም ድረስ ቶኒን እንደምትወደውም ፊልሙ ያስመለክተናል። በድንገትም ራንድል ሊመጣና ካሜራውን በመደቀን መቅረጹን ይጀምራል። ይህንንም የተመለከተው ታድ ስለ ጉዳዩ በሚጠይቅበት ሰዓት ከቶኒ ጋር $50,000 እንደተስማማና ሁለታቸውን በማስታረቅ በገንዘብ ሊሰጠው እንደተዋዋሉ ይነግረዋል።
በዚህ ምክንያት እናትና ልጅ ተናደውበት ስለነበረ ታድ የፈጠነ ክፍሉን ለቆ ይወጣል። ቶኒም ወደ ቤት በሚመለስ ጊዜ የታድን ፍቅረኛ በስልክ ከሌላ ሰው ጋር ስትጀናጀን ይመለከትና ለታድ ወዲያውኑ ይነግረዋል። ነገር ግን ፍቅረኛዋ ተዋናይ ስለነበረችና በልምምድ ላይ እንደሆነች በምትነግረው ጊዜ ታድ ፍቅረኛውን በማመን አባቱን በድጋሚ ከፍቅረኛው ጋር ሊያጣላው እንደሆነ በማሰብ በሰው ፊት እፍረት እንዲሰማው ያደርጋል። ቶኒም ልጁ እንዳዘነበት ሲመለከት ፍቅረኛውን ይቅርታ ለመጠየቅ ወደ እሷ ክፍል በሚያመራበት ጊዜ ከሌላ ወንድ ጋር ስትዳራ ይመለከታል። በጌታ ወየ ሁለቱንም ባሉበት ቦታም ፎቶ ያነሳቸዋል። ወንድ ልጅ አንዴ ነው የሚሸወደው። ሊወጣም ሲሞክል ለቶኒ $50,000 ክፍያን እንደምትሰጠውና ለታድም እንዳይነግረው ትማጸነዋለች። ነገር ግን ቶኒ ምንም ቃል ሳይተነፍስ ክፍሉን ለቆ ይወጣል። ከጊዜያትም በኋላ ታድና ፍቅረኛው የጋብቻ ቀናቸው በመድረሱ ሲዘጋጁ ያስመለክተናል። ሰርጉም ሰዎች በተሰበሰቡበት ቦታ ደመቅ ብሎ በመከበር ላይ ሳለ በመሃል ቶኒና ጓደኛው ወደ ቦታው በመምጣት ሰርጉን መረበሽና የታድን ፍቅረኛ ማንቋሸሽ ይጀምራሉ። በዚህም የተናደደው ታድ ለምን ሰርጉን እንደሚበጠብጥበትና ችግራቸው ምን እንደሆነ መጠየቅ ይጀምራል። ቶኒም ፍቅረኛው ከብዙ ወንዶች ጋር እንደምትማግጥበትና ለሱ እንደማትሆነው ይነግረዋል። በተጨማሪ ደግሞ ማንም ሰው ሊያደርገው የማይችለውን አስነዋሪ ተግባር እንደሰራሽ እዚህ በተሰበሰበው ሕዝብ ፊት ከምነግረው ራስሽ በጆሮ ንገሪው ሲል ያስጠነቅቃታል። እሷም በሰው ፊት ከምትዋረድ በጆሮ ተጠግታ ትነግረዋለች። በጆሮም የነገረችው ነገር ያልተዋጠለትም ታድ ከገዛ ወንድምሽ ጋር ተኝተሻል በማለት የነገረችውን ቃል በቃል በድጋሚ ሙሉ ታዳሚውን ያስደነግጠዋል። በዚህም ምክንያት ታድ ሰርጉን በመሰረዝ ፍቅረኛውን ያባርራታል። ነገር ግን በመሃል የታድ አለቃ ታድ ላይ ማሾፍ ሲጀምር እየሄደ የነበረውም ቶኒ በመመለስ እኔም ከእናትህ ጋር ተኝቼ ነበር በማለት ሙሉ ህዝቡ እንዲንጫጫበት ያደርጋል። ታድም በድጋሜ አባቱን ማመንና ለሱ ማዘን ይጀምራል። በተጨማሪም ገንዘብ ባጣ ሰዓት ቶኒ ሊወዳደር ያሰበውን የወፍራሙን ሰው የሩጫ ውድድር ሰውየው ራሱ ማሸነፉን እየተመለከትን ትዕይንታችን እዚህ ላይ ያበቃል። ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮንም ላይክ ያላረጋችሁ ላይክ አድርጉ። በቀጣይ በሚገርምና ባበደ ፊልም እስክንገናኝ ድረስ ቸር ሰንብቱ።